ትዝታ ዛራዳ ዛሬ በትዝታችን ኢትዮጵያና ጎረቤቶቿ የትብብርና ውዝግብ አዙሪት በሚል ርዕስ በለጠ በላቸው ይሁን ባለፈው ዓመት 2016 አዘጋጅተው ለንባብ ካበቁት መጽሐፍ የኢትዮጵያና የጅቡቲን ግንኙነት እናነሳሳለን። ለመጽሐፉ ባለቤት ለአቶ በለጠ በላቸው ይሁን በእናንተ በአድማጮቻችንና በእኛ በአዘጋጆቹ ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። ከ120 ሚሊዮን በላይ ሕዝብ ላላት ከዓለም አቀፍ የውሃ ክልል በ60 ኪሎ ሜትር ርቀት ላይ የባህር በር አልባ ለሆነችው ከሰሃራ በታች ኢኮኖሚያቸው በፍጥነት እያደገ ነው ከሚባሉ የአፍሪካ ሀገራት በግንባር ቀደምትነት ለምትጠቀሰው ኢትዮጵያ የጅቡቲ ፋይዳ ከፍተኛ ነው ይላሉ በለጠ በላቸው ይሁን። የጅቡቲ ፋይዳ ከሀገራዊ የማክሮ ኢኮኖሚና የደህንነት አንድምታ ባሻገር በእያንዳንዱ ዜጋ የዕለት ተዕለት ኑሮ ላይ በሚያሳድረው ተጽዕኖ ጭምር ይመዘናል። ከጅቡቲ ጋር ያለን ግንኙነት በሚሻክርበት ወይም በሦስተኛው ወገኖች ጫና ስር በሚወድቅበት ጊዜ ከመንግሥት አልፎ አልፎ በዜጎች የመኖር ሕልውና ላይ ባሉታዊ መንገድ ይንጸባረቃል። ከዚህ በመነሳትም የኢትዮጵያና የኢትዮጵያውያንን ብሔራዊ ሕልውናና ጥቅም በአስተማማኝ ለማስጠበቅ ማንኛውንም ከውስጥና ከውጭ መንጭቶ በጅቡቲ ኮሪደር ላይ ሊደርስ የሚችልን ጥቃት መከላከል የኢትዮጵያውያን ግዴታ ነው። በጅቡቲ በኩል ያለውን ፍላጎትና ጥቅም ማስተናገድ የተቻለበት ደረጃ የኢትዮጵያ የዲፕሎማሲና ወታደራዊ እንቅስቃሴ ስኬት ከሚለካባቸው መስፈርቶች መካከል ቀዳሚውን ቦታ ይይዛል። ጅቡቲ ካላት የስትራቴጂ ጠቀሜታ የተነሳ የቀጠናውና የዓለምን ኃያል ትኩረት ትስባለች። ባለንበት ጊዜ ወደ 8 የሚጠጉ ወታደራዊ ሰፈሮችን ታስተናግዳለች። ተጨማሪ አገራትም የኢኮኖሚ ቀጠና በመመስረት በግዛቷ ላይ ያላቸውን ተሰሚነት ለማሳደግ እየተንቀሳቀሱ ይገኛሉ። ይህም እውነታ የጅቡቲን ተሰሚነት ከማጎልበቱን ባሻገር አማራጭ አልባ ለሆነችው ለኢትዮጵያ ተጨማሪ ስጋት ይጋርጣል። ኢትዮጵያ አንጻራዊ የውስጥ የሰላምና እድገት በሚኖራት ወቅት የጅቡቲ መሪዎች ለትብብርና ልዩነቶችን በንግግር ለመፍታት ዝግጁ እንደሚሆኑ በተደጋጋሚ ተስተውሏል። በተለይም መጠነኛም ቢሆን ከተቀሩት የጎረቤት አገራት ጋር ወዳጅነቱ ሲሻሻል ብሎም ተለዋጭ ወደቦችን የመጠቀም ዕድሉ ሲጨምር የጅቡቲ መለሳለስ ይጎላል። ከተቀሩት አገራት ጋር ያለው ግንኙነት ማዕቀፍ ዘላቂነቱ እንደማያስመካም ይታወቃል። ይህ በሚሆንበት ወቅት ሁሉ ኢትዮጵያ ሙሉ በሙሉ ተመልሳ በጅቡቲ እቅፍ ውስጥ ትወድቃለች። ለምሳሌ በቅርብ ጊዜያት ከኤርትራ ጋር ያለው የትብብር ማዕቀፍ በተደጋጋሚ ሲሻሻል፣ እንዲሁም የላሙና የበርበራ ወደቦችን በጋራ የመጠቀም ውጥኖች ይፋ ሲደረጉ የተስተዋሉ አዎንታዊ የፖሊሲ ለውጦች ለዚህ አመክንዮ ጥሩ ማሳያ ናቸው። ሆኖም በፍጥነት በሚለዋወጠው የአፍሪካ ቀንድ ጂኦፖለቲካል ውስጥ ከተቀሩት አገራት ጋር ያለው የግንኙነት ማዕቀፍ ዘላቂነቱን እንደማያስመካም ይታወቃል። ይህ በሚሆንበት ወቅት ኢትዮጵያ ሙሉ በሙሉ ተመልሳ በጅቡቲ እቅፍ ውስጥ ትወድቃለች። ከሁሉም በላይ ጅቡቲ ለሙከራዎቹና ለአማራጭ አልባነቱ የመቀጣጫ ዋጋ ታስከፍላለች። ኢትዮጵያን ለሚያክል ሰፊ ብዙ ሕዝብ ላለው ትልቅ ኢኮኖሚ የሚያንቀሳቅስ እና ለሕልውናው ዋስትና የሚሆነው የደህንነት በር ለሚያስፈልገው አገር በጅቡቲ መልካም ፈቃድ ላይ ብቻ መተማመን ሁሉንም እንቁላሉን በአንድ ቅርጫት እንደማስቀመጥ ይቆጠራል። ይህንን ከግንዛቤ በማስገባትም ሁኔታውን ለመቀየር በተደጋጋሚ ሙከራዎች ተደርገዋል። ከላይ የጠቀሱትን በሶማሌላንድ፣ ኬንያ፣ ኤርትራና ሱዳን የሚገኙ ወደቦችን በተጨማሪነት የመጠቀሙ ጥረቶች የዚህ እሳቤ አካል ናቸው። የጅቡቲ የታክስና የታሪፍ ጫና ሲበረታ እንደ አማራጭ ከታዩ በሮች መካከል የሶማሌላንዱ በርበራ ወደብ ይገኝበታል። ምንም እንኳን ወደቡ ከጅቡቲ በተሻለ ወደ ህንድ ውቅያኖስ ለመግባት ቢያስችልም
ያለው የቀጠናው ነባራዊ ሁኔታ ይህን ኃላፊነት ለመወጣት አያስችለውም። ኢትዮጵያ ለሶማሌላንድ ይፋዊ ዕውቅና እስካልሰጠችና የሶማሊያን ፖለቲካ የምታስተናግድበት መንገድ እስካልተቀየረ ድረስ እንደሚታሰበው የተቀላጠፈ አይሆንም። በቅርብ ጊዜ በጅቡቲ የነበረው የወደብ ድርሻ በሕግ ክርክር የተገደበበት የዱባይ ፖርትስ ድርጅት ወደ በርበራ ተሻግሮ ወደቡን በአዲስ መልክ መገንባት መጀመሩ ከወዲሁ የባለቤትነትና የተጠቃሚነት ገደብ ፈጥሯል። ኢትዮጵያ የበርበራን ወደብ 19 በመቶ ድርሻ ብትገዛም እሱም ቢሆን ጥያቄ ተነስቶበታል። ወደቡን የመጠቀም ዕድሏ ገና በተጨባጭ አልተረጋገጠም። የሶማሌላንድ አስተዳደር ልብ መሻከሩና መሸፈቱም በዋዛ የሚታይ ጉዳይ አይደለ። ሌላው አማራጭ የኬንያ ሞምባሳ ወደብ ነው። ሞምባሳ በተለይ ለደቡብና ደቡብ ምዕራብ ኢትዮጵያ ክፍል ተደራሽ ይሆናል ተብሎ ተስፋ ተጥሎበታል። ይህንንም ታሳቢ በማድረግ ከአዲስ አበባ እስከ ሞምባሳ የሚደርስና በሞያሌ በኩል የሚያልፍ የመንገድ ግንባታ ፕሮጀክት እየተከናወነ ይገኛል። ነገር ግን በዓለም አቀፍ የባህር በር የአትራፊነት 5 መስፈርቶች ሞምባሳ በአንዱ ብቻ ለኢትዮጵያ አዋጭ ስለመሆኑ ባለሙያዎች ይከራከራሉ። ሌላው የሱዳን ወደብ ሲሆን በተለይ ለኢትዮጵያ አገልግሎት እንዲሰጥ የተመረጠው ከፖርት ሱዳን በስተደቡብ የሚገኝ ፖርት ጎዳ የሚባል ቦታ የሱዳን መስመር ለምዕራብና ሰሜን ኢትዮጵያ እንዲያገለግል ተመርጦ አስፈላጊ መሠረተ ልማቶች እየተሟሉ ቆይተዋል። የኢትዮጵያና የሱዳን ግንኙነት በአንጻራዊ በተጠናከረበት የአልበሺር የመጨረሻ ዓመታት በፖርት ሱዳን በኩል ነዳጅና ሌሎችንም ዕቃዎች የማጓጓዝ ብሎም መንገደኞችን የማመላለስ ሥራ ተጀምሮ ነበር። ሆኖም በዓለም አቀፉ የባህር ትራንስፖርት የአዋጭነት መስፈርት መሠረት የሱዳንና የጎዳ ወደቦች ከማዕከላዊ ነጥብ ወይም ራዲየስ ከ150 ማይልስ በላይ የሚርቁ መሆናቸው ኢኮኖሚያዊ ፋይዳቸውን ያደበዝዘዋል። ከተቀሩት የጎረቤት አገራት ጋር ሲነጻጸር ኢትዮጵያ ለጅቡቲ የምትሰጠው ቦታ በእጅጉ ይለያል። ከኤርትራ ጋር የግለሰቦችና የፓርቲ ግንኙነት መደረጉ ያበቃ ይሆናል። ከሱዳንና ከሶማሊያ የተወሰኑ የፖለቲካ ኃይሎች ጋር የሚፈጠሩ ተግባቦቶች የሁለትዮሽ ግንኙነቶችን ለማከናወን በቂ ሆነው ቆይተዋል። ከጅቡቲ ጋር ግን ከግለሰብና ከቡድን ባለፈ የአገር ለአገር የመንግሥት ግንኙነት ከማድረግ የተለየ አማራጭ የለም። ከኤርትራ ሱዳንና ሶማሊያ ጋር ያለው ግንኙነት ቢበላሽ የኢትዮጵያ ሕልውና ከመቀጠል አይስተጓጎልም። አንዳንዴም በተሻለ መንገድ ሊመራ የሚችልበት ዕድል ጭምር ተከስቷል። ጅቡቲን በተመለከተ ግን የተሻለ አማራጭ የለም። ይልቁንም ጅቡቲ ኢትዮጵያን ከምትፈልጋት በላይ ኢትዮጵያ ጅቡቲን ትፈልጋታለች። በተለይ አሁናዊ ነባራዊ ሁኔታም ሲታይ ኢትዮጵያ በጅቡቲ ላይ ያላት ጥገኝነት በማይቀለበስበት ደረጃ ላይ ደርሷል። ከጅቡቲ ቅኝ ገዢ ከፈረንሳይ ጋርና ግዛቷ ነጻነቷን ከተቀዳጀችበት ከሰኔ 1969 አንስቶ ከጅቡቲ መንግስታት ጋር በቀጥታ በመነጋገር የኢትዮጵያን ጥቅምና ፍላጎት የማስፈጸሙ አካሄድ በፈተና የተሞላ እንደነበር አይካድም። ከቅርብ ጊዜያት ወዲህ ደግሞ በጅቡቲ ተሰሚነታቸው እየጎላ የመጡ ኃይሎች በርክተዋል። ጅቡቲ የስትራቴጂ ቁልፍነቷን በማከራየት የኢኮኖሚና የፖለቲካ ፍላጎቶቿን ወደ ማሟላት በመሸጋገሯ የቀጠናውና የዓለም ሀያላን ትኩረት ስባለች። ከዚህም በመነሳት ጅቡቲን በተመለከተ ኢትዮጵያ ከአዳዲሶቹ ሦስተኛ የወታደር የኢኮኖሚና የፖለቲካ ሀያላን ጋር ለመፎካከር ተገዳለች። ጅቡቲያውያን ራሳቸው በአገራቸው ላይ ያላቸው መብት እየተሸረሸረ በመጣበት ወቅት ኢትዮጵያ ይበልጥ እንቅልፍ የሚነሳ አደጋ እንደተጋረጠባት ግልጽ ሆኗል። ኢትዮጵያ ጠንካራ መንግሥታዊና አገራዊ ቁመና ስታበጅ የትብብርና የወዳጅነት አዝማሚያው ይጎላል። የኢትዮጵያ አገራዊ ቁመና የመንሸራተት አዝማሚያ ሲያሳይ የጅቡቲ መንግሥታት ወደ ተቀናቃኝ ጎራ የማዘንበል አዝማሚያ ይታይባቸዋል። ጅቡቲ ነጻነቷን በተቀዳጀች በወራት ጊዜ ውስጥ ከዚያድ ባሬ ሶማሊያ ጎን መሰለፏና ለኢትዮጵያ መወረር
አስተዋጽኦ ማበርከቷ የቅርብ ትዝታ ነው። በገለልተኝነት ጭንብል ተከልላ ኢትዮጵያ ራሷን የምትከላከልበት ነዳጅና የጦር መሳሪያ በወደቦቿ እንዳይተላለፉ መከልከሏ ከቀጥተኛ ጥቃት አይተናነስም። በ1990 የኢትዮጵያና የኤርትራ ጦርነት ሲጀመርም እንዲሁ የ1952ና የ1973 ስምምነቶችን በመጣስ የጦር መሳሪያ በግዛቷ እንዳይተላለፍ ማገዷ የአደጋውን ከፍተኛነት ያመለክታል። በቅርብ ዓመታት ከግብፅና ከሌሎችም የቀጠናው ኃይሎች ጋር እያደረገቻቸው ያሉ የኢኮኖሚ ወታደራዊና የስትራቴጂ የትብብር ንግግሮችና ስምምነቶች የኢትዮጵያን ተጋላጭነት የሚጨምሩ እንደሆኑ አያከራክርም። በዚህ ላይ ትልቁ ነጥብ ኢትዮጵያ ለሌላ ዙር ወረራና ጦርነት ብትጋለጥ በጅቡቲ ወዳጅነት ላይ መተማመን ይቻላል የሚለው ጥያቄ ነው። የኢትዮጵያ የውስጥ አንድነትና ጥንካሬ ከጅቡቲ ጋር የሚኖረውን ግንኙነት ለመወሰን ያለውን አቅም ለመረዳት ከጅቡቲ ጋር የተደረጉ ውሎችን መለስ ብሎ መቃኘቱ ይበቃል። በአጼ ምኒልክ 1889፣ በአጼ ኃይለ ሥላሴ 1952፣ በወታደራዊ ደርግ 1973 እና በኢህአዴግ 1992 ዘመናት ከቅኝ ገዥዋ ከፈረንሳይና በኋላም ከነጻይቱ ጅቡቲ ጋር የተደረጉ ድርድሮችና ስምምነቶች በሙሉ ኢትዮጵያ በአንጻራዊ ጥንካሬ ላይ በምትገኝበት ወቅት የተከናወኑ ናቸው። አገሪቱ የገጠሟትን ውስጣዊ የፖለቲካ እክሎችና የውጭ ወረራዎች ቀልብሳ ጠንካራ የመንግሥት መዋቅር በተመሠረተባቸው ወቅቶች የተደረጉ ስምምነቶች እንደሆኑ ሊዘነጋ አይገባም። ሆኖም እነዚህ ውሎች በግልጽ እንደሚያሳዩት ከመንግሥት የኢትዮጵያ መብቶችና ጥቅሞች እየተሸረሸሩና እየኮሰመኑ መጥተዋል። በስምምነቶቹ ከተጠቀሱ መብቶች በተጓዳኝ እንደ አገር የታጡ ዕድሎች ታሰቡ ያስቆጫሉ። በኢትዮጵያ በኩል አብዛኛዎቹ አጋጣሚዎች የባከኑት የሽግግር ወቅትን በአግባቡ ማስተናገድ ባለመቻሉ የመሆኑ እውነታ ለቀጣይ አካሄድ ጥሩ ትምህርት ሊሆን ይችላል። የፈረንሳይ ቅኝ ገዢ ኃይል ኢትዮጵያ ከጣሊያን ጋር የገባችባቸውን ጦርነቶች፣ የአድዋ ዘመንና የዳግም ወረራ ወቅቶች እንደ መልካም አጋጣሚ በመጠቀም ያልተገቡ መብቶችንና ጥቅሞችን አረጋገጠ። የአጼ ምኒልክና አጼ ኃይለ ሥላሴ መንግሥታት ለድርድር ተጋለጡ። የ1966 አብዮትን ተከትለው ያሉ ዓመታት በጅቡቲ የነጻነት ትኩሳቱ ያየለበት፣ በውስጥ የሥልጣን ሽኩቻ ከምትታመሰው ኢትዮጵያ ይልቅም ሶማሊያ በጅቡቲ ጉዳይ የተጠና ፖሊሲ የምታራምድበት ጊዜ ነበር። በሂደቱም ከ1967 እስከ 1969 ያሉት ቁልፍ የተጽዕኖ መፍጠሪያ ዓመታት ባከኑ። በቀጣይም ከዚያድ ባሬ ጋር አውዳሚ ጦርነት ተደረገ። ከ1983 እስከ 1985 እንደዚሁ በኢትዮጵያ የመንግሥት ለውጥ የተካሄደበት የሽግግር ወቅት ነበር። ከኤርትራ ጋር ለ2 ዓመታት የዘለቀው ጦርነትም እንዲሁ ከ1990 እስከ 1992 አገሪቱን ሙሉ በሙሉ በጅቡቲ ወደብ ላይ ጥገኛ አደረጋት። ከጅቡቲ መንግሥታት ጋር ዳግመኛ ወደ ንግግር ሲገባ ኢትዮጵያ ልታስጠብቃቸው የሚገቡ የቀደሙ መብቶችና ጥቅሞች ተሸርሽረው በጅቡቲ በኩልም የመደራደር አቅሙ አድጎና የሦስተኛ ኃይሎች ሚና ጎልብቶ ይሆናል። በተለምዶ እስከ 3 ዓመት የሚፈጅ የለውጥ ሂደት የሚያስከትለውን ተደጋጋሚ ችግር በመረዳት 5 ዓመት ፈጅቶ ያልተቋጨው የድኅረ 2010 የሽግግር ሂደት ሊያስከትል የሚችለው የከፋ ጉዳትን መገመቱ አያዳግትም። ኢትዮጵያን በተመለከተ በጅቡቲ ወደብ የመጠቀሙ አማራጭ በሌላ ሊተካ እንደማይችል ግልጽ ነው። የትኛውም የቀጠና የባህር በር ጅቡቲ የምትሰጠውን አገልግሎት በምልአት አያሟላም። ይልቁንም የዚህ እሳቤ ፋይዳ ከጊዜ ጊዜ እየጠነከረ የመጣውን የጅቡቲን ኃይል ከማለሳለሱና ከማለዘቡ ላይ ነው። ተወደደም ተጠላ የጅቡቲን አስፈላጊነትና አይተኬነት ከግምት ያስገባ የፖሊሲና የትግበራ መርሃ ግብር ይኖር ይገባል። ይህም እንደየወቅቱ ነባራዊ ሁኔታ በሰጥቶ መቀበል መርህ ሲስተናገድ መቆየቱም አይዘነጋም። ኢትዮጵያ ለድርድር የምታቀርባቸውና በጅቡቲ ያላትን ተሰሚነት የሚያጎለብቱ ነጥቦች ከጊዜ ጊዜ እየኮሰመኑ መምጣታቸውም ገሃድ የወጣ እውነት ነው። በዚህ ምክንያት የሚታጡ መብቶችና የሚከፈሉ ዋጋዎች እየበረከቱ መጥተዋል።
ከቅኝ ገዥዋ ፈረንሳይም ጋር ይሁን ከነጻይቱ ጅቡቲ እንዲሁም በግዛቷ ወታደራዊና ኢኮኖሚያዊ ተጽዕኖአቸውን ካጎለበቱ መንግስታት ጋር የሚደረግ ቀጥተኛ ትንቅንቅ ለበለጠ ጉዳትና መገለል እንደሚዳርግም በተደጋጋሚ ተስተውሏል። በድህረ አድዋ በይፋ ለሚራመደው ኢትዮጵያን በኢኮኖሚ ጫና ውስጥ የማቆየቷ አካሄድ ከሚራመድባቸው መድረኮች ጅቡቲ ቀዳሚዋ መሆኗም የአደባባይ ምስጢር ነው። ከኢትዮጵያ የሚጠበቀው ይህንን መረዳትና አግባብ ባለው መልኩ ለማይቀረው ትግል መዘጋጀት ብቻ ይሆናል ይላሉ በለጠ በላቸው ይሁን። በተቀሩት የአፍሪካ ሀገራት እንደተደረገው ሁሉ ፈረንሳይም የጅቡቲ ግዛትን ከ99 ዓመት በኋላ ለኢትዮጵያ ለመመለስ የውዴታ ግዴታ መግባቷ በስፋት ይጠቀሳል። አማራጭ አልባዎቹ የኢትዮጵያ መሪዎች ይህንን እንደወረደ ተቀብለውት ኖረዋል። ንጉሠ ነገሥት ኃይለ ሥላሴም ጭምር ወዳጅ የሆነው የጀነራል ቻርልስ ደጎል መንግሥት በውሉ መሠረት ቃሉን ይፈጽማል የሚል ጠንካራ እምነት ነበራቸው። ይህ ቀና አመለካከት በኢትዮጵያ በኩል ለተፈጸሙ የፖሊሲ የአተያይ ስህተቶች ትልቅ አስተዋጽኦ አበርክቷል። ቀዳሚው ስህተት በጅቡቲ በቀጠናውና በዓለም የኃያል አሰላለፍና የፖለቲካ ኢኮኖሚ አካሄድ መቀያየሩን ካለመረዳት ይመነጫል። በአመዛኙ ዝግና በማመን ላይ የተመሠረተ የዓለም አቀፍ ግንኙነት መርህ ለምታራምደው ኢትዮጵያ ከአጼ ምኒልክ ጊዜ አንስቶ የተፈጸሙ ስህተቶች ዋነኛ መገለጫዎች ኃያላንን ከማመን ይነሳል። ከልጅ ኢያሱ አንስቶ ጅቡቲን ወደ ኢትዮጵያ የማስመለሱ ምኞት የመንግሥት አቋም ሆኖ እስከ አብዮቱ መፈንዳት ቀጥሏል። እዚህ ላይ የልጅ ኢያሱ ጅቡቲንና ኤርትራን ወደ ኢትዮጵያ ሳይቀላቅሉ ያለ መንግሥት ውሳኔ የተፈሪ መኮንን በኋላ አጼ ኃይለ ሥላሴ የባሕር በር የማስገኘት ቁርጠኝነት የደርግ ጅቡቲን በጥብቅ ተጽዕኖ ስር የማቆየት አካሄድን ያስታውሷል። ወታደራዊ ደርግ ወደ ሥልጣን እንደወጣ በውስጥ የፖለቲካ ሽኩቻ ቢታመስም ከተቀዳሚ ምክትል ሊቀመንበሮቹ አንዱ የሆኑት መንግሥቱ ኃይለ ማርያም በህቡ የጅቡቲን ጉዳይ የሚከታተል ቡድን እስከ ማቋቋም ደርሰው ነበር። ቡድኑ የውጭ ጉዳይና የደህንነት ሰዎችን ያካተተ ሲሆን ከአባላቱ በተለይ ዲፕሎማቱ በኋላ አምባሳደር ብርሃኑ ዲንቃና የደህንነት ባለሙያው በኋላ አምባሳደር ዘመነ ካሰኝ ይገኙበታል። ዓላማው ወደ ነጻነት እየተንደረደረች ባለችው የጅቡቲ ግዛት የኢትዮጵያን መብትና ጥቅም ማስጠበቅ በሚቻልባቸው መንገዶች ላይ ጥናት ማድረግ ነበር። እንደ መኢሶን ያሉ ከደርግ ጋር በቅርበት የሚሰሩ ኃይሎች ጅቡቲ በአፋጣኝ ነጻነቷን እንድትቀዳጅ በሚወተውቱበትና የአብዮታዊነት ግንፍልታው የአገር ክብርን ጥቅም ለዓለም አቀፋዊነት መርህ ባስገዛበት አስቸጋሪ ወቅት ይህንን ጥናት ማድረጉ አደጋ እንደነበረው መገንዘብ አያዳግትም። በተጨማሪም በደርጉ ውስጥ የተወሰነ የምስራቅ ኢትዮጵያን ክፍል ለሶማሊያ የመስጠት ጅቡቲን በልዋጭ የመውሰድ አዝማሚያ ጭምር እንደነበረም ይታወሳል። የእነዚህ እሳቤዎች ዋነኛ ፋይዳ እንደ ኮሎኔል መንግሥቱ ያሉ በወቅቱ የአገሪቱ መሪዎች የጅቡቲ ምትክ አልባ ጠቀሜታ ከመረዳታቸው እውነታ ይመነጫል። ጅቡቲን በበኩሏ ኢትዮጵያ ከቀጠናው አገራት ጋር ያላትን መስተጋብር በቅርበት መከታተሏ አይካድም። ኢትዮጵያ በጅቡቲ ላይ ከየትኛውም የጎረቤት አገር ለሚደርስ ጥቃት የደህንነት ዋስትናና መከታ የመስጠት አማራጭ እንዳላት ይታወቃል። ጅቡቲን ታላቋ ሶማሊያ ምስረታ ምኞት ለማስጣል ኢትዮጵያ ያደረገችው ትግል በጉልህ ይጠቀሳል። ይህንን ኤርትራ በጅቡቲ ላይ ልትቃጣ ለምትሞክረው ጥቃት ጭምር መዋሉ ኢትዮጵያን ይጠቅማል። ኢትዮጵያ በጅቡቲ ጉዳይ ተሰሚነቷ በጨመረ ቁጥር በቀይ ባህርና በስዊዝ ቦይ አቅጣጫ የሚደርስባትን ጫና መቋቋም ትችላለች። በሦስተኛ ወገኖች ርብርብ የቀይ ባህር ሕልውናዋን ለተነጠቀች አገር ቀሪውን ብቸኛ መተላለፊያ ያውም የራስ ያልሆነ በጥንቃቄ መያዝ አማራጭ የሌለው ግዴታ ነው። ጅቡቲ ከተፈጥሮ አቀማመጧ ባለፈ የሕልውናዋ ማረጋገጫ የምታደርገው ሀብት የላትም። በሕዝብ ብዛት ቁጥሯ እጅግ አነስተኛ
በተፈጥሮ ሀብት ይዘትም የተመናመነች ለኑሮና ለግብርና የማይመች የአየር ንብረት ባለቤት መሆኗ ተጋላጭነቷን ይጨምረዋል። ከኢትዮጵያውያን ስደተኞች ቁጥር እምብዛም የማይበልጥ ዜጋ እንዳላት አይረሳም። በተጨማሪም የሁለቱ ዋነኛ ጎሳዎቿ የአፋርና የኢሳ መሪዎች መቀመጫ ጭምር ከግዛቷ ውጪ በኢትዮጵያ መሆኑ የሚያስከትለው ተጽዕኖ አለ። ከዚህ በመነሳት ከኢትዮጵያ ጋር የሚኖራትን ግንኙነት በጥንቃቄ ብትይዝ አይፈረድባትም። ጅቡቲ ከየትኛውም ጎረቤቷ ጋር በማኅበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ወታደራዊ ኃይል የምትወዳደር አገር አይደለችም። ብቸኛው ሕልውናዋ ያላትን የጂኦ ስትራቴጂ ፋይዳ በማከራየት ላይ የተመሠረተ እንደሆነም በግልጽ ሊታወስ ይገባል። ይህ በቀደመው ጊዜ ፈረንሳይን ለመሰለ ቅኝ ገዢ አጋልጧታል። ከነጻነት በኋላም ቢሆን ይህ እውነታ ቀጥሏል። በቅርብ ጊዜያት በግልጽ እንደሚስተዋለውም የቀጠናውና የዓለም ኃያላን መስፈሪያ ሆናለች። የኃይል ሚዛን ልዩነቱ የትየለሌ ነው። ጥያቄው ኢትዮጵያ እነኚህን ካርዶች እንዴት መዘነቻቸው፣ ተጫወተችባቸውም ከሚለው ላይ ያርፋል። አሁን ጅቡቲያውያን ከኢትዮጵያ ውጪ ሕልውናቸውን ማስጠበቅ ይችላሉ። ለኢትዮጵያ ግን ያለ ጅቡቲ ጉዞ ፈታኝ፣ አዳጋች እንደሚሆን አያከራክርም። በእርግጥ የሦስተኛ ወገኖች ሚና እንደ ወቅቱ ይለያያል። ለአብዛኛዎቹ ጅቡቲ በቀይ ባሕርና በህንድ ውቅያኖስ አካባቢ ያላቸውን ተጽዕኖ የማጎልበቻ መሣሪያ ናት። የጅቡቲ ፋይዳም የሕልውናቸው ጉዳይ አይደለም። ምንም እንኳን ጅቡቲ ቁልፍ ስትራቴጂካዊ ወታደራዊና ኢኮኖሚያዊ አቀማመጧን በማከራየት ዘርፈ ብዙ ጠቀሜታ ብታገኝም የኢትዮጵያን ያህል ቋሚ ደንበኛ ልታበጅ እንደማትችልም ሊታወቅ ይገባል። በጅቡቲ ካሉ ወደ 8 የሚጠጉ ወታደራዊ ሰፈሮች መካከል 3ቱ አሜሪካ፣ ቻይናና ፈረንሳይ የተባበሩት መንግስታት የጸጥታው ምክር ቤት አባላት መሆናቸው የጉዳዩን ክብደት ያመለክታል። ከአውሮፓ ህብረት አባላት ውስጥም ጣሊያን፣ ጀርመንና ስዊድን በጅቡቲ መክተማቸው ሊዘነጋ አይገባም። ከሩቅ ምስራቅ አገራት መካከል ጃፓን በጅቡቲ ወታደራዊ ሰፈር አላት። በተጨማሪም እንደ ቻይና፣ ቱርክና ሳውዲ አረቢያ ያሉ አገራት በጅቡቲ ነጻ የኢኮኖሚ ቀጠና መስርተዋል። የቀይ ባሕር አገር ያልሆነችው ዩናይትድ አረብ ኤሚሬትስ ጭምር በወደብ ልማት ዘርፍ በጅቡቲ በሶማሌላንድና በኤርትራ እንደተሰማራች ይታወሳል። ግብፅም ከጅቡቲ ጋር በወታደራዊና ኢኮኖሚያዊ ዘርፍ ትብብሯን በምታሳድግበት መንገድ ላይ ንግግር መጀመሯ ይታወቃል። የእነኚህ ኃይሎች በጠባብ ቦታ ያውም በዋና ከተማዋ ጅቡቲ መሰባሰብ ለጅቡቲ ዕድልም ፈተናን ይፈጥራል። እዚህ ላይ በተጓዳኝ ሊታሰብ የሚገባው ነጥብ የተቀሩት የተመድ ጸጥታው ምክር ቤት አባላት በአካባቢው የሚንቀሳቀሱ የመሆናቸው እውነታ ነው። የእንግሊዝ ተጽዕኖ በሶማሌላንድ በቋሚነት የሰፈነ ሲሆን ራሽያን በበኩሏ በኤርትራና በሱዳን የቀይ ባሕር ይዞታዎች ላይ ወታደራዊ ሰፈር ለመመስረት ጥረት ማድረግ ከጀመረች ቆይታለች። ህንድም በሲሸልስ ወታደራዊ ሰፈር ለመመስረት እየሞከረች መሆኑ ይታወቃል። ዋናው ነጥብ ጅቡቲ ከነዚህ የቀጠናውና የዓለም ኃያላን ጋር ከገባችባቸው ውሎች የምታገኛቸውን ኢኮኖሚያዊና ስትራቴጂያዊ ጥቅሞች በአግባቡ ከመገመቱ አጣዳፊነት ይመነጫል። ጅቡቲ ሉዓላዊ አገር በመሆኗ ከየትኛውም ወገን ጋር የትብብር ማዕቀፍ መፍጠር እንደምትችል አያከራክርም። አገራዊ ጥቅሟንና ሕልውናዋን ለማረጋገጥ የትኛውንም ኃያል ብታቀርብ ወይም የትኛውም ማኅበር አባል ብትሆን አያስጠይቃትም። ጥያቄው ያለው በጅቡቲ ጉዳይ ከፍተኛ የደህንነትና የሕልውና አደጋ የሚጋረጥባት ኢትዮጵያ ጉዳዩን እንዴት አስተናገደችው ከሚለው ላይ ነው። የወታደራዊ ሰፈሮችና የኢኮኖሚ ቀጠናዎች መበራከት የጅቡቲን መንግሥታዊ ቁመት በተጽዕኖ ውስጥ እንደሚከተው ይታመናል። ጅቡቲ በሦስተኛ ወገኖች እጅ በወደቀችበት መጠንም
የኢትዮጵያን ተጋላጭነት ይጨምራል። ምንም እንኳን ጅቡቲያውያን ሉዓላዊ መብታቸው ቢሆንም ከተቀረው ዓለም ጋር የሚያደርጉት ግንኙነት በኢትዮጵያ ላይ አደጋ የማያስከትል መሆኑን እንዲያረጋግጡ ማድረግ ይገባል። በየእንቅስቃሴያቸው ሁሉ የኢትዮጵያን ፍላጎትና ጥቅም ከግምት እንዲያስገቡ፣ ከዚህኛውም ወገን ሊመጣ ስለሚችለው አጸፋዊ መልስ በጥንቃቄ እንዲያስቡ ማድረግ የኢትዮጵያ ግዴታ ይሆናል። በፍጥነት የሚያድግ የሕዝብ ቁጥርና እያንሰራራ ያለ ኢኮኖሚ ተይዞ ብቸኛውን የንግድና የደህንነት በር ያውም የራስ ያልሆነ በሦስተኛ ወገን ተጽዕኖ ስር ሲወድቅ መመልከት ዳፋው የትየለሌ ነው። በኋላ መቋቋም ወደማይቻል ጥገኝነትና ከዚያም ሲብስ ወደ መታነቅ ያደርሳል። የቀጠናው ልዕለ ኃያል ናት። የቀጠናው የትኛውም የሰላም የደህንነትና ልማት ጉዳይ መለከታታል ለምትባል አገር የባህር በር አልባ መሆን በራሱ ከፍተኛ የራስ ምታት ብሎም የውርደት ምልክት መሆኑ አይዘነጋም። የህልውና ጥያቄ ለፖለቲካ ፍጆታ ብቻ የሚወሳ አጀንዳ አይደለም። ኢትዮጵያ የቀይ ባህር ኃይል መሆኗን በተግባር እስካላስመሰከረች ድረስም ህልውናዋ እና ሉዓላዊነቷ ጥያቄ ውስጥ ይቆያል። ሌሎች ተጨማሪ ጥቅም ፍለጋ በሚንቀሳቀሱበት ቀጠና በእጅ ያለን አሳልፎ እስከ መስጠት የሚዘልቅ ደካማነት ከታሪክና ከትውልድ ተጠያቂነት አያድንም። ከዚህ አንጻርም በጅቡቲ ያለቀለት ጉዳይ እንዳያጋጥም በሚያግዝ መልኩ በመርህና በሥርዓት የሚመራ ተግባራዊ እንቅስቃሴ የማድረግ አጣዳፊ ጊዜ ላይ ተደርሷል። ከእስካሁኑ የባሰ የወደፊት ዕጣ ፈንታ ጭምር ከሚወሰንበት ደረጃ መድረሱ ሊታመን ይገባል። በጅቡቲ የሰፈሩ ኃይሎች በሙሉ የመካከለኛና የረጅም ጊዜ ግብ አላቸው። እነኚህን የኢኮኖሚ ወታደራዊና ስትራቴጂክ ዓላማ አንግበው የሚንቀሳቀሱ ኃይሎች ጫናም በሚቋቋምና በሚቀለብስ ቁመና ላይ የመገኘቱ ኃላፊነት አፍጥጦ መጥቷል። ኢትዮጵያ በጅቡቲ ላይ ያላትን ተሰሚነት ለማጎልበት ከግዛቷ ፖለቲከኞች በተጨማሪ የእነኚህን ኃያላን ከግምት ማስገባት ይኖርባታል። የጅቡቲ ውስጥ የፖለቲካ በጎሳ ሽኩቻ የሚታመስ መሆኑ ይታወቃል። ሙስና፣ የተበላሸ አስተዳደር፣ ሥራ አጥነት የአገሪቱ ዋነኛ መገለጫዎች ሆነዋል። የገዢ መደቡ ያኗኗር ዘይቤ በእጅጉ የተንደላቀቀና ከመካከለኛው ምስራቅ የዘይት አምራች አገራት ጋር የሚፎካከር ሆኗል። የሦስተኛ ወገኖች ተጽዕኖ እዚህ ላይ ሲታከል ጉዳዩን ይበልጥ ያወሳስበዋል። ምንም እንኳን ኢትዮጵያ በዓመት ለጅቡቲ የወደብና ሌሎች አገልግሎቶች የምትከፍለው የተቀሩት አካላት በጋራ ከሚያስገኙት ቢስተካከልም ይበልጣልም ይባላል፣ ከሁኔታዎች አካሄድ አንጻር ሲታይ በቂ ሊሆን አይችልም። ውሃ፣ መብራት፣ ጫት፣ የፍራፍሬና የግብርና ውጤቶች በአነስተኛ ዋጋና በቋሚነት ቀርበውም ጭምር ጅቡቲን ማለሳለስ አልተቻለም። ውድድሩ ከቀጠናውና ከዓለም ኃያላን ጋር ብቻ ሳይሆን እየዘመንና እየተለጠጠ ከመጣ የጅቡቲ ገዢ መደብ ፍላጎት ጋር ጭምር መሆኑ ሊታወስ ይገባል። የጅቡቲ የውስጥ ፖለቲካ በጎሳ ሽኩቻ የተሞላ መሆኑ ለኢትዮጵያ የችግር ምንጭ መሆኑ አያጠያይቅም። በአግባቡ ከተስተናገደም ዋነኛው የተጽዕኖ መሳሪያ የመሆን ዕድሉ ሰፊ ነው። በተለይ በሁለቱ ዋነኛ ጎሳዎች በኢሳና አፋር መካከል ያለው የፖለቲካና የኢኮኖሚ ኃይል ልዩነት ብሎም ይህ የሚያስከትለው ውጥረት በቀላሉ የሚታይ አይደለም። ከአፋሮች አንጻር ሲታይ በጎለበተ የፖለቲካና የኢኮኖሚ ደረጃ ላይ የሚገኙት ኢሳዎች የግዛቷን ሁለንተና በቋሚነት ሲወስኑ ቆይተዋል። ይህ ልዩነት በጅቡቲ የውጥረት ቀዳሚ መንስኤ የመሆኑን ያህል የኢትዮጵያን ዋነኛው የተጽዕኖ መሳሪያ መሆኑ አገልግሏል። የኢሳ ጎሳ አባልም አብጋል፣ ዳሎልና ዋርዲክ ተብለው ይከፈላሉ። ከአብጋል ወገን የሆኑት ማማሰን የተሰኙ ንዑስ ጎሳዎች የፖለቲካ ሥልጣን ባለቤትና የግዛቷ የኢኮኖሚ ዘዋሪ ሆነው መዝለቃቸው በተቀሩት የኢሳ ጎሳ አባላት በተለይም በዳሎል ጎሳዎች ዘንድ ቅሬታ ፈጥሯል። የአፋር ጎሳዎች የፖለቲካና የኢኮኖሚ ሥልጣን ባለቤት አለመሆን ቀዳሚው የውስጥ ሽኩቻ መንስኤ ሆኖ ቆይቷል። በአፋሮች ይዞታ ውስጥ በሚገኘው የታጁራ ወደብ ሳይቀር የኢሳዎች የበላይነት ጎልቶ መታየቱ የተቃርኖ
አንዱ አመላካች ነው ይላሉ በለጠ በላቸው ይሁን። የበለጠ በላቸው ይሁን ጽሑፍ አላለቀም። ሳምንት እንመለስበታለን።